ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በትግራይ ክልል የተፈጸመ የድሮን ጥቃት በዓለም ባንክ ድጋፍ የተገነባ የአይሲቲ ማዕከል ሙሉ በሙሉ አወደመ። የአዲስ አበባ ከተማ አስተዳደር ሰራተኞች የደሞዝ ክፍያና የመንግስት አካውንቶች ወደ ስኬት ባንክ ለምን ተዛወሩ? በኢትዮጵያ ለወባ በሽታ መመርመሪያ መሳሪያ በሚል እየተፈጸመ ያለው ግዢ ከባድ ስጋት ፈጠረ። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ ፖለቲካ እስረኞች አባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። ድሬዳዋ ውስጥ 10 ዓመት የቆጠቡ ነዋሪዎች እያሉ 3 ወር ለቆጠቡ ግለሰቦች አዲስ ዶክመንት ተሰርቶ ኮንዶሚኒየም መሰጠቱ ታወቀ። የሶማሌ ክልሉ አይነኬ ልዑል ከገዢው ብልጽግና ፓርቲም ሆነ ከክልሉ ፕሬዝዳንት በላይ ከጀርባ ሆኖ የሚዘውረውና የሚመራው ማን ነው? መረጃዎቹን በዝርዝር በትግራይ ክልል የተፈጸመ የድሮን ጥቃት በዓለም ባንክ ድጋፍ የተገነባ የአይሲቲ ማዕከልን ሙሉ በሙሉ አወደመ። የኢትዮጵያ ፌዴራል መንግስት በትግራይ ክልል ሳህርቲ ወረዳ ውስጥ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት ላይ በፈጸመው የድሮን ወይም ሰው አልባ አውሮፕላን ጥቃት ትምህርት ቤቱን ሙሉ በሙሉ ማውደሙ ተገለጸ። ይህ ትምህርት ቤት ከ1999 ዓ.ም ጀምሮ ከ500 በላይ ለሚሆኑ የአካባቢው ተማሪዎች ትምህርት ሲሰጥ የነበረ ተቋም ነው ተብሏል። በተለይም በቅርቡ በዓለም ባንክ የ3R ፕሮግራም ድጋፍ የተገጠሙ 35 ዘመናዊ ኮምፒውተሮችን የያዘው የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ አይሲቲ ማዕከልም በዚሁ ጥቃት ሙሉ በሙሉ ወድሟል በማለት የአካባቢው ነዋሪዎች ለሚዲያችን ጠቁመዋል። ይህ ድርጊት የትግራይን ትውልድ ከትምህርት ገበታ ለማራቅና የክልሉን የትምህርት መሰረተ ልማት ለማፈራረስ ያለመ ነው በማለት በቁጭት ለመሰረት ሚዲያ የተናገሩት አንድ ነዋሪ ናቸው። የአካባቢው ነዋሪዎችና እማኞች እንደሚያስረዱት ይህ አሰቃቂ ጥቃት የተፈጸመው ባለፈው ረቡዕ ምሽት 4 ሰዓት አካባቢ ነበር። ጥቃቱ በደረሰበት ወቅትም ሆነ ከዛ በፊት በስፍራው ምንም አይነት ወታደራዊ ኢላማ፣ ተዋጊ ኃይል ወይም የትጥቅ እንቅስቃሴ አልነበረም በማለት የተናገሩ ሲሆን ይህ መረጃ በገለልተኛ ተቋማት እስካሁን አልተጣራም። ይህ በግጀት ከተማ የተፈጸመው ጥቃት ተነጥሎ የሚታይ ሳይሆን መንግስት በትግራይ ህዝብ ላይ እያካሄደ ያለው ተከታታይና ስልታዊ ጥቃት አንዱ ነው በማለት የግጀት ነዋሪ ተናግረዋል። እስካሁን በወጡ መረጃዎች መሰረት ባለፉት 2 ወራት ውስጥ ብቻ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከ15 ጊዜ በላይ የድሮንና ከ2 ጊዜ በላይ በሚግ የጦር ጀቶች የትግራይን የተለያዩ አካባቢዎች ደብድቧል። ከነዚህ ጥቃቶች ውስጥ በሲቪል መኖሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች፣ የህዝብ መጓጓዣ ትራንስፖርትና የግብርና እርሻ ቦታዎች የተፈጸሙ ጥቃቶች ይገኙበታል ተብሏል። ይህ አይነቱ እርምጃ ከዚህ ቀደም በነበረው የትግራይ ጦርነት ወቅት የታየውን አሳዛኝ ታሪክ የሚደግም ነው። በጦርነቱ ወቅት የኢትዮጵያ መንግስት የውጭ ሀገር ሰው አልባ አውሮፕላኖችን በስፋት በመጠቀም በንጹሃን ዜጎች፣ በተፈናቃዮች፣ በመጠለያ ካምፖችና ትምህርት ቤቶች ላይ ተመሳሳይ የጦር ወንጀሎችን መፈጸሙ በዓለም አቀፍ የሰብአዊ መብት ተቋማት ጭምር መዘገቡ ይታወሳል። መንግስት በእነዚህ የድሮን ጥቃቶች ዙሪያ እስካሁን ያወጣው መረጃ ባይኖርም አንዳንድ የመንግስት አፈቀላጤ የሆኑ ሚዲያዎችና ግለሰቦች የትግራይ ኃይሎች በትምህርት ቤቶች በብዛት ሰፍረው እንደሚገኙ ሲጠቅሱ ይሰማል። የአዲስ አበባ ከተማ አስተዳደር ሰራተኞች የደሞዝ ክፍያና የመንግስት አካውንቶች ወደ ስኬት ባንክ ለምን ተዛወሩ? በአዲስ አበባ ከተማ አስተዳደር ስር በሚገኙ የመንግስት ሰራተኞችና መምህራን የደሞዝ ክፍያ ከኢትዮጵያ ንግድ ባንክ ወደ ስኬት ባንክ እንዲዛወር መወሰኑ በርካታ ቅሬታዎች ማስነሳቱ ተሰምቷል። የከተማ አስተዳደሩ የሰው ሀብት አስተዳደር ዳይሬክቶሬት ባወጣው አዲስ መመሪያ መሰረት በከተማ አስተዳደሩ የሚገኙ ሰራተኞች በሙሉ የደሞዝ መቀበያ የባንክ ሂሳብ ደብተራቸውን ወደ ስኬት ባንክ እንዲቀይሩ ታዘዋል። ይህንን ውሳኔ ተከትሎም በተለያዩ የመንግስት ተቋማት ውስጥ የስኬት ባንክ ባለሙያዎች በአካል በመገኘት የባንክ ሂሳብ ምዝገባ እያካሄዱ እንደሚገኙ ለማወቅ ተችሏል። ለተለያዩ የመንግስት ተቋማት ቢሮዎችና ትምህርት ቤቶች በተላለፈው ጥብቅ ትዕዛዝ ሰራተኞች በንግድ ባንክ የነበራቸውን አካውንት ዘግተው በደብዳቤ እንዲያሳውቁና በስኬት ባንክ አዲስ አካውንት በአስቸኳይ እንዲከፍቱ ተነግሯቸዋል።
በተለይም ለአዲስ አበባ ከተማ መምህራን በተላለፈው ልዩ መረጃ ከዚህ ቀደም በኢትዮጵያ ንግድ ባንክ በኩል በየወሩ ይከፈል የነበረው የመምህራን ደሞዝ አሁን ሙሉ በሙሉ ወደ ስኬት ባንክ መዞሩ ተገልጿል። በመሆኑም መምህራኑ በአቅራቢያቸው ወደሚገኙ የስኬት ባንክ ቅርንጫፎች በአካል በመሄድ አንድ የቅርብ ጊዜ ጉርድ ፎቶግራፍና የፋይዳ ወይም ዲጂታል መታወቂያ በመያዝ አካውንት እንዲከፍቱ የሂሳብ ቁጥራቸውን ለትምህርት ቤት ፋይናንስ ክፍል ፈጥነው እንዲያስመዘግቡ መመሪያ ተሰጥቷቸዋል። ከዚህም በተጨማሪ ቀድሞው በንግድ ባንክ አካውንቶቻቸው ውስጥ የነበሩትን የግል ገንዘቦችም ወደዚሁ አዲሱ የስኬት ባንክ አካውንት እንዲያዞሩ መታዘዛቸው ጫናውን አክብዶታል። ይሁን እንጂ ይህ አስገዳጅ ውሳኔ በመላው የከተማ አስተዳደሩ ሰራተኞች ዘንድ ትልቅ ጥርጣሬና ቅሬታን ፈጥሯል። የቅሬታው አቅራቢዎች እንደሚሉት መንግስት ከኢትዮጵያ ንግድ ባንክ ጋር ለረጅም ዓመታት ሲሰራበት የነበረውን አስተማማኝ አሰራር በድንገት በማቋረጥ ግልጽ ባልሆነ መንገድ ለአንድ ሌላ ባንክ ልዩ ጥቅምና የገበያ ድርሻ ለማስገኘት ሲባል የተደረገ አድሏዊ አሰራር ነው በማለት ይኮንናሉ። ካሁን በኋላ የፋይናንስ ልውውጥ የምናደርገው በስኬት ባንክ በኩል ብቻ ነው የሚል ትዕዛዝ ለተቋማት ቢሰጥም የከተማ አስተዳደሩ ስኬት ባንክን ብቻ ለዚህ ጉዳይ ለምንና እንዴት ሊመርጠው እንደቻለ ግልጽ የሆነ ማብራሪያ አልተሰጠም። አንድ ቅሬታ አቅራቢ ሁኔታውን ሲገልጹ ለምን ይህን ማድረግ እንደፈለጉ በግልጽ አይናገሩም። ስኬት ባንክ ብቻ ለዚህ ጉዳይ ለምንና እንዴት ሊመረጥ እንደቻለ የሚታወቅ ነገር የለም። የሆነ የተለየ ነገር ይሸታል በማለት ከውሳኔው ጀርባ ሌላ ዓላማ ሊኖር እንደሚችል ክፉኛ ተችተዋል። ለመረጃ ያህል ስኬት ባንክ በቀድሞ ስያሜው አዲስ ብድርና ቁጠባ ተቋም በመባል የሚታወቅ የነበረ ሲሆን እንደ ኤሮፓያን አቆጣጠር በሐምሌ 2023 ማይክሮ ፋይናንስ ተቋምነቱን በመቀየር ወደ ሙሉ የንግድ ባንክነት መሸጋገሩ ይታወሳል። ተቋሙ ከ1990ዎቹ አጋማሽ አካባቢ በአዲስ አበባ ከተማ አስተዳደር አነሳሽነት ዝቅተኛ ገቢ ላላቸው የከተማዋ ነዋሪዎች የፋይናንስ አገልግሎት ለመስጠት የተቋቋመ ነበር። ነገር ግን አሁን ላይ እንደ ማንኛውም የግል ንግድ ባንክ የሚንቀሳቀስ የፋይናንስ ተቋም ሆኖ ሳለ የከተማ አስተዳደሩ ግዙፍ የመንግስት ባንክ የሆነውን የኢትዮጵያ ንግድ ባንክን በማግለል ይህንን ተቋም ብቸኛ የደሞዝ ከፋይ አድርጎ መምረጡ የጥቅም ግጭት ሊኖር ይችላል የሚል ስጋትን አጭሯል። ከደሞዝ ክፍያ ዝውውሩ ጋር ተያይዞ በራሱ በስኬት ባንክ ውስጥ ያሉ ሰራተኞችም ተቋም ውስጥ ያለውን አድሏዊ አሰራር በማጋለጥ ላይ ይገኛሉ። መረጃውን ለመሰረት ሚዲያ ያደረሱ ወገኖች እንዳብራሩት ተቋሙ በሰራተኞች የደሞዝም ሆነ የሌሎች ጥቅም አሰጣጥ ላይ ግልጽ የሆነ መድሎ ይፈጽማል። ተመሳሳይ የሥራ ልምድና የሥራ መደብ ባላቸው ሰራተኞች መካከል በብሔራቸው ምክንያት ብቻ ልዩነት እየተፈጠረ መሆኑን የውስጥ ምንጮች ይገልጻሉ። በተለይም የብድር አሰጣጥን በተመለከተ ያለው አሰራር በእጅጉ የተዛባና ግልጽነት የጎደለው እንደሆነ ታውቋል። በቀጥታ መናገር ባለመቻሉ በሌላ ሰው በኩል መልእክቱን ያስተላለፈ አንድ የተቋሙ ሰራተኛ ሁኔታውን ሲያስረዳ ጥቅምን በተመለከተ ለሌሎች ለተሽከርካሪና ለቤት ብድር ተብሎ ምንም መግዛት የማይችል ትንሽ ገንዘብ እንሰጣለን ቢሉም ሌላው ግን ዋና መስሪያ ቤት እየተጠራ ምን ያህል ያስፈልግሃል ተብሎ ነው ብድር የሚሰጠው በማለት አድሏዊነቱን አብራርቷል። አክሎም ተቋሙ መመሪያ የለውም፣ ተጠያቂነት የለም። በመሆኑም የሚመለከተው አካል ጥብቅ ምርመራ ቢያደርግበት መልካም ነው በማለት ጥሪውን አስተላልፏል። ጉዳዩን በቅርበት የሚያውቁና የውስጥ መረጃ ያላቸው አንድ ግለሰብ እንደገለጹት ይህ የደሞዝ ክፍያ ማዘዋወር አስገዳጅ መመሪያ የመነጨው በቀጥታ ከአዲስ አበባ ከተማ አስተዳደር ከፍተኛ እርከን ነው። እንደ ግለሰቡ ማብራሪያ የከተማ አስተዳደሩ ይህን መመሪያ የወሰደው ስኬት ባንክ አዲስ ብድርና ቁጠባ ተቋም ማለት ነው ከከተማ አስተዳደሩ ጋር ያለውን ታሪካዊና መዋቅራዊ ትስስር እንደ ሽፋን በመጠቀም ነው። ተቋሙ ሲመሰረት የከተማው አስተዳደር ትልቅ ሚና እንደነበረው በማንሳት ባንኩ ለከተማው ሰራተኞች ደሞዝ ከፋይ መሆኑ ተመራጭና ተገቢ እንደሆነ በማስመሰል ውሳኔው ከላይ ወደ ታች እንዲወርድ መደረጉን አመልክተዋል። ይሁን እንጂ ከዚህ ድንገተኛ ውሳኔ ጀርባ ከባንኩ ታሪካዊ ትስስር ባለፈ ከባድ የጥቅም ግጭት ኮንፍሊክት ኦፍ ኢንተረስት እና ድብቅ ዓላማ እንዳለበት መረጃዎች ያመለክታሉ። ይበልጥ አነጋጋሪ የሆነው ጉዳይ ውሳኔውን በማስተላለፍና በማስፈጸም ሂደት ውስጥ ጉልህ ሚና የነበራቸው አንዳንድ ከፍተኛ የመንግስት ኃላፊዎች በስኬት ባንክ ውስጥ ከፍ ያለ የአክሲዮን ድርሻ እንዳላቸው አለመሸሸጉ ነው። እነዚህ ባለስልጣናት የግል የፋይናንስ ጥቅማቸውን ለማስጠበቅ ሲሉ የመንግስት ስልጣናቸውንና ተጽዕኖ ፈጣሪነታቸውን ተጠቅመው በ10 ሺዎች የሚቆጠሩ የከተማ አስተዳደሩን ሰራተኞችና መምህራን የደሞዝ ገቢ በዚሁ ባንክ በኩል እንዲያልፍ ማድረጋቸው በስፋት እየተነገረ ይገኛል። ይህ ድርጊት ባንኩ በአጭር ጊዜ ውስጥ በቢሊዮን የሚቆጠር የገንዘብ ዝውውር ወይም ሊኩዊዲቲ እንዲያገኝ፣ የደንበኞቹ ቁጥር በአንድ ጊዜ እንዲንርና ትርፋማነቱ በከፍተኛ ደረጃ እንዲያድግ የሚያደርግ ነው።
ይህ ደግሞ በቀጥታ ባለአክሲዮን የሆኑትን የእነዚሁ የመንግስት ባለስልጣናትን የኪስ ቦርሳ በትርፍ ድርሻ የሚያደልብ መሆኑን የዘርፉ ተንታኞች ይገልጻሉ። ውሳኔው ባንኩን ተመራጭ ለማድረግ የተወሰደው በነፃ ገበያ ውድድር በተሻለ የቴክኖሎጂ አቅም ወይም በአገልግሎት ብቃት ላይ ተመስርቶ ሳይሆን ሆን ተብሎ የመንግስት መዋቅርን በመጠቀም ለግል ጥቅም ሲባል የተፈጸመ አሰራር ነው የሚለው ትችት በርትቷል። በዚህም የተነሳ ሰራተኞች በኢትዮጵያ ንግድ ባንክ የነበራቸውን አስተማማኝ አካውንት ዘግተው ገንዘባቸውን ወደ ስኬት ባንክ እንዲያዘዋውሩ የተሰጠው ትዕዛዝ ከህዝብና ከተቋማት ጥቅም ይልቅ የግለሰቦችን የንግድ ፍላጎት ለማሳካት የተወጠነ መሆኑን በርካቶች ያምናሉ። ውሳኔው የከተማ አስተዳደሩን ሰራተኞች እንደ መጠቀሚያ በማድረግ ለአንድ የግል ባንክ የገበያ ሞኖፖሊ ለመፍጠር የተደረገ ጥረት ነው በማለት የሚወቅሱ አካላት የሚመለከታቸው የጸረ ሙስና ኮሚሽንና የኢትዮጵያ ብሔራዊ ባንክ ተቆጣጣሪዎች በጉዳዩ ላይ ፈጣንና ገለልተኛ ማጣራት ሊያደርጉ ይገባል ሲሉ አጥብቀው ይጠይቃሉ። ይህ አይነቱ አሰራር የመንግስትን አስተዳደራዊ ታማኝነት የሚያጎድል ከመሆኑም በላይ በሰራተኛው ዘንድ በመንግስት መዋቅር ላይ ያለውን ተአማኒነት ክፉኛ የሚሸረሽር እንደሆነ ተገልጿል። በኢትዮጵያ ለወባ በሽታ መመርመሪያ መሳሪያ በሚል እየተፈጸመ ያለው ግዢ ከባድ ስጋት ፈጠረ። በኢትዮጵያ የጤና ጥበቃ ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት ኢፒኤስኤስ እያካሄዱት ባለው የፈጣን የወባ በሽታ መመርመሪያ መሳሪያዎች ኤምአርዲቲ ግዢ ላይ ከባድ ስጋት የሚፈጥር አዲስ አቅጣጫ መታየቱን ምንጮች ጠቆሙ። ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው ሚኒስቴር መስሪያ ቤቱ ለሕዝብ ጤና ጥበቃ ትልቅ ድርሻ አላቸው ተብለው የሚገዙት እነዚህ ፈጣን መመርመሪያዎች በተለያዩ የኢትዮጵያ አካባቢዎች የተከሰተውን የጂን ስረዛ ወይም ጂን ዲሊሽን የመለየት አቅም የሌላቸው በመሆናቸው በበሽታው የተያዙ ሰዎችን ከበሽታው ነፃ ናቸው የሚል የተሳሳተ ውጤት ወይም ፎልስ ኔጌቲቭ የመስጠት ከፍተኛ አደጋ ደቅነዋል። ዓለም አቀፉ የጤና ድርጅት WHO አስቀድሞ ባወጣው መመሪያ በኢትዮጵያ በወባ ጥገኛ ተዋሲያን ላይ የፒኤፍኤችአርፒ2 እና የፒኤፍኤችአርፒ3 ጂን ስረዛ በስፋት እየተስተዋለ በመሆኑ ሀገሪቱ እነዚህን ጂኖች መለየት የሚችሉ የመመርመሪያ መሳሪያዎችን ብቻ መጠቀም እንዳለባት አሳስቧል። የኢትዮጵያ የጤና ፖሊሲም ከ3 እና 4 ዓመታት በፊት ይህንን የዓለም አቀፍ ድርጅቱን አቅጣጫ በመከተል የአሰራር ለውጥ አድርጎ የነበረ ቢሆንም አሁን ላይ የሚከናወነው ግዢ ግን ይህንን ሳይንሳዊና ፖሊሲያዊ መስፈርት ያላከበረ መሆኑ ተገልጿል። አሁን በጨረታ ላይ ያለው የኤምአርዲቲ ምርት የጂን ስረዛ ያለባቸውን የወባ ጥገኛ ተዋሲያን የመለየት አቅሙ 42 በመቶ ብቻ ዝቅተኛ እንደሆነ የተገለጸ ሲሆን ይህም በሽታው ያለባቸውን አብዛኞቹን ታካሚዎች በስህተት ነፃ እንደሆኑ አድርጎ እንዲያሰናብት ያደርጋል። በሳይንሳዊ ጥናቶች እንደተረጋገጠው በኢትዮጵያ በተለይም በትግራይ፣ በአማራና በደቡብ ክልሎች የጂን ስረዛ ያለባቸው የወባ ጥገኛ ተዋሲያን ስርጭት ከፍ ያለ በመሆኑ አዲሱ ግዢ በሕዝብ ጤና ላይ ትልቅ አደጋ እንደሚያመጣ ባለሙያዎች ያሰምሩበታል። በሚቀጥሉት ወራት የወባ በሽታ ስርጭት የሚጨምርበት ወቅት በመሆኑ የተሳሳተ ውጤት የሚሰጡ መመርመሪያዎችን በስፋት ማሰራጨት የበሽታው ስርጭት ከመጠን በላይ እንዲያይልና በዜጎች ሕይወት ላይ የከፋ እልቂት እንዲከሰት ሊያደርግ እንደሚችል ተሰግቷል። የጤና ጥበቃ ሚኒስቴር ለግዢው መነሻ የሆነውን ፍላጎት ያቀረበ ሲሆን የመድኃኒት አቅርቦት አገልግሎት ደግሞ ጨረታውን እያከናወነ ይገኛል። ዋናው የገንዘብ ድጋፍ ደግሞ በግሎባል ፈንድ በኩል እንደሚሸፈን ታውቋል። አንዳንድ ወገኖች በዜጎች ሕይወትና ጤና ላይ አደጋ በሚደቅን መልኩ የግል ጥቅም ለማግኘት ሲሉ ይህንን አደገኛ ግዢ ለመፈጸም እየሰሩ እንደሆነ የሚጠቁሙ መረጃዎች እየወጡ ነው። ይህንን አጠራጣሪና ለሕዝብ ሕይወት አስጊ የሆነ የግዢ ሂደት በተመለከተ መሰረት ሚዲያ ጉዳዩ ከሚመለከታቸው የጤና ጥበቃ ሚኒስቴር፣ የኢትዮጵያ መድኃኒት አቅርቦት አገልግሎት፣ የዓለም ጤና ድርጅትና የግሎባል ፈንድ ኃላፊዎች ተጨማሪ ማብራሪያ ለማግኘት ምርመራውን ቀጥሏል። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሐሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸውን የመሰረት ሚዲያ ምንጮች ገለጹ። የቀድሞው የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሺና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱ ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ታውቋል። እንደ ምንጮቻችን ገለጻ እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸውን መዘገባችን ይታወሳል።
በዚህ መሰረት የቀድሞው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የቀድሞው የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ረዳት ፕሮፌሰር ማዕረጉ ቢበይንን ጨምሮ ሌሎች ወንጀል መፈጸማቸውን አምነው መንግስትን ይቅርታ መጠየቃቸው ታውቋል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችል ስጋት ተፈጥሯል። መንግስት በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ አቅዶ እየሰራ መሆኑን ሚዲያችን መዘገቡ ይታወሳል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃል እንደሚከተለው ይነበባል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት በአሃዝ የተጠቀሰ ቁጥር አለ እና ለወደመው ንብረት ይህም በአሃዝ ተጠቅሷል። ኃላፊነት ወስዳለሁ። ሁለተኛ፣ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባው ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ። ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ ቧያለውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጧል። ድሬዳዋ ውስጥ 10 ዓመት የቆጠቡ ነዋሪዎች እያሉ 3 ወር ለቆጠቡ ግለሰቦች አዲስ ዶክመንት ተሰርቶ ኮንዶሚኒየም መሰጠቱ ታወቀ። በድሬዳዋ ከተማ አስተዳደር በቅርቡ የተካሄደውን የጋራ መኖሪያ ቤቶች ወይም ኮንዶሚኒየም ዕጣ ክፍፍል ተከትሎ የተነሳው ከፍተኛ ውዝግብና ቅሬታ አሁንም አልበረደም። ለ10 ዓመት ያህል የቤት ባለቤት ለመሆን ሲቆጥቡ የቆዩ ህጋዊ የከተማ ነዋሪዎች በዕጣ ክፍፍል ሂደቱ ላይ ግልጽ የሆነ ምዝበራና አድሏዊ ተግባር ተፈጽመዋል ሲሉ ምሬታቸውን በመግለጽ ላይ ይገኛሉ። ጉዳዩ በነዋሪዎች ዘንድ ትልቅ ቁጣንና ተስፋ መቁረጥን የፈጠረ ሲሆን ቅሬታ አቅራቢዎቹ የፌዴራል መንግስት አካላት በአካል በመገኘት ገለልተኛና በጥቅም ግጭት ያልተበከለ ምርመራ እንዲያደርጉ ጥሪያቸውን እያቀረቡ ይገኛሉ። የአቤቱታው መነሻ በረጅም ጊዜ ቁጠባና በድንገተኛ አሰራር መካከል የታየው ልዩነት ነው። ነዋሪዎች እንደሚያስረዱት ለዓመታት የቁጠባ ግዴታቸውን በህጋዊ መንገድ ሲወጡ የነበሩ እውነተኛ ባለዕድለኞች ወደ ጎን እንዲገፉ ተደርጓል። በአንጻሩ ምንም አይነት የረጅም ጊዜ ቅድመ ቁጠባ ያላደረጉ ነገር ግን በ3 ወራት አጭር ጊዜ ውስጥ ብቻ የቁጠባ ሰነድ ማዘጋጀት የቻሉ የአስተዳደሩ ከፍተኛ አመራሮች የቅርብ ቤተሰቦቻቸው፣ ዘመዶቻቸው፣ አማቾቻቸውና የቅርብ ወዳጆቻቸው ቤቶቹን በዕጣ ስም እንዲከፋፈሉ ተደርጓል። ይህ ድርጊት 100% አደባባይ የወጣ ድርጅታዊ አድሏዊነትና የህዝብ ሀብት ምዝበራ ነው ሲሉ አቤቱታ አቅራቢዎች በከፍተኛ ብሶት ለመሰረት ሚዲያ ተናግረዋል። በተጨማሪም ነዋሪዎቹ ፍትህ ለመፈለግ ያደረጉት ጥረት በኃላፊዎች ዛቻና ማንቋሸሽ መገታቱን ይገልጻሉ። በጉዳዩ ላይ ድምጻቸውን ለማሰማትና አቤቱታቸውን ወደ መገናኛ ብዙሃን ለማድረስ በሞከሩበት ወቅት ካስተዳደሩ አካላት ለሚዲያ አቤቱታ ብታቀርቡም የሳምንታት ጫጫታ ነው እንጂ ምንም አታመጡም የሚል ምላሽ እንደተሰጣቸው ተናግረዋል። ይህም በአካባቢው ፍትህ የማግኘት ተስፋቸውን ሙሉ በሙሉ ያጨለመው በመሆኑ ድምጻቸውን የሚያሰሙበትና አቤቱታቸውን የሚያቀርቡበት የፌዴራል መንግስት አካላት ጣልቃ ገብነት ብቸኛ አማራጭ እንደሆነ ያምናሉ። በኢትዮጵያ የከተሞች የቤት እጥረት አጣዳፊ በሆነበትና የጋራ መኖሪያ ቤቶች ልማት ለዝቅተኛና መካከለኛ ገቢ ላላቸው ዜጎች ትልቅ ተስፋ በሆነበት በዚህ ወቅት በድሬዳዋ የታየው ቅሬታ የመልካም አስተዳደርና የግልጽነት ጥያቄዎችን በድጋሚ አስነስቷል። አቤቱታ አቅራቢዎቹ የፌዴራል መንግስት አካላት ወደ ስፍራው በአካል በመገኘት የነበረውን የዕጣ አሰጣጥ ሂደት፣ የባንክ ቁጠባ ሰነዶችን ህጋዊነትና የተጣሩ መረጃዎችን በጥብቅ እንዲመረምሩልን ሲሉ ጥሪያቸውን አስተላልፈዋል። ህዝቡ በስርዓቱ ላይ ያለው እምነት እንዳይሸረሸርና የረጅም ጊዜ ቆጣቢዎች መብታቸው እንዲከበር የፌዴራል መንግስት ለዚህ ጥያቄ አፋጣኝና ፍትሐዊ ምላሽ እንደሚሰጥ ነዋሪዎቹ በጉጉት በመጠባበቅ ላይ መሆናቸውን ለሚዲያችን ተናግረዋል። የሶማሌ ክልሉ አይነኬ ልዑል። በሶማሌ ክልል ባለፉት ጥቂት ዓመታት የታዩ መልካምና የለውጥ ጅምሮች ቢኖሩም ክልሉን ከገዢው ብልጽግና ፓርቲም ሆነ ከክልሉ ፕሬዝዳንት በላይ ከጀርባ ሆኖ የሚዘውርና የሚመራ አካል እንዳለ ከውስጥ የሚወጡ መረጃዎች ያመለክታሉ። ይህ በርካታ የክልሉን አመራሮችና የፖለቲካ እንቅስቃሴዎችን በበላይነት የመቆጣጠር አቅም የገነባው አካል የቀድሞ የክልሉ ጸጥታ ቢሮ ኃላፊና በአሁኑ ወቅት የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ዶክተር ሁሴን አብዱላሂ ቃሲም ናቸው። ዶክተር ሁሴን የክልሉ ፕሬዝዳንት የቅርብ ዘመድ በመሆናቸውና ባለፉት 5 ዓመታት በካቢኔ ቢሮ ኃላፊነት ወይም ቺፍ ኦፍ ካቢኔት በመስራታቸው በክልሉ ውስጥ እጅግ ከፍተኛ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል አንደኛው ለመሆን ችለዋል።
የመሰረት ሚዲያ የቅርብ ምንጮች እንደሚያስረዱት ዶክተር ሁሴን በሌላው ኢትዮጵያዊ ዘንድ ብዙም ባይታወቁም በድፍን የሶማሌ ክልል ሕዝብ ዘንድ ግን በጥቅም በድሎትና በቅንጡ የአኗኗር ዘይቤያቸው ይታወቃሉ። የግል ሼፍ በመቅጠርና ምግባቸውን ከአዲስ አበባ በማስመጣት በጅግጅጋ ከተማ እጅግ ውድ በሚባሉ መኖሪያ ቤቶች ውስጥ በመኖር እንዲሁም ወደ ውጭ ሀገራት በሚያደርጓቸው ጉዞዎች የቢዝነስ ክላስ በረራዎችን ብቻ በመጠቀም የያዙትን ስልጣን ለግል መንደላቀቂያቸው እንዳዋሉት ይነገራል። ከዚህም በላይ የፍትህ፣ የፋይናንስና የደህንነት ዘርፎችን ጨምሮ የክልሉን ቁልፍ የፖለቲካና የኢኮኖሚ ሴክተሮችን በሙሉ በራሳቸው መዋቅር የሚዘውሩት ሲሆን የእርሳቸውን የአመራር መንገድ የተቹ ወይም ተቃውሞ ያስነሱ ባለስልጣናትን ከኃላፊነታቸው እስከ ማባረር የሚደርስ ያልተገደበ ስልጣን እንዳላቸውም ይነገራል። የዚህ ያልተገደበ ስልጣን ተጽዕኖ ሰለባ ከሆኑት የክልሉ የቀድሞ አመራሮች መካከል የቀድሞ የፕሬዝዳንቱ ቢሮ በኋላም የውሃ ቢሮ ኃላፊ ሼህ ሐሰን፣ የሶማሌ ክልል ብልጽግና ፓርቲ ምክትል የነበሩት መሐመድ ዑመር፣ የቀድሞ የፋይናንስና ደህንነት ኃላፊ ሙባሺር ራጌና በቅርቡ ከኃላፊነታቸው የተነሱት የቀድሞ የፍትህ ኃላፊ አሊ ባሩድ ይገኙበታል። ዶክተር ሁሴን እነዚህን አመራሮች በመተካት ለራሳቸው ታማኝ የሆኑ ግለሰቦችን በመሾም ክልሉን ከመቆጣጠራቸውም በላይ በከፍተኛ የሙስና ተግባራት ላይ መዘፈቃቸው ይነገራል። በተለይም በሸበሌ ባንክ አስተባባሪ ኮሚቴ አባልነታቸው በመጠቀም ለቅርብ ተባባሪዎቻቸው ብድር እንዲመቻች በማድረግ በተዘዋዋሪ የግል ጥቅም የሚያገኙ ሲሆን ለኢንቨስትመንት የሚመደቡ መሬቶችን በሚወስነው መሪ ኮሚቴ ውስጥም በውሳኔ ሰጪነት በመሳተፍ ከፍተኛ እንቅስቃሴዎችን ያደርጋሉ። ለአብነት ያክል ከቀድሞ የሶማሌ ደህንነት ቢሮ ኃላፊ ፋሃድ ያሲን ጋር በጋራ ባለቤትነት ይመሩታል ተብሎ ለሚነገረው አስታን ቲቪ ሶማሊያ በጅግጅጋ ከተማ አየር መንገድ አቅራቢያ የሚገኝ ውድና ሰፊ መሬት ያለምንም ሕጋዊ መሰረት እንዲሰጥ ማመቻቸታቸውን ምንጮች ጠቁመዋል። በተጨማሪም ለፕሬዝዳንቱ ቢሮ አገልግሎት በሚል ወደ 100 ሚሊዮን ብር በሚጠጋ ወጪ 14 የቻይና ጄቱር ተሽከርካሪዎችን ያለምንም የግዢ ሕግና ስርዓት በዘፈቀደ በመግዛት የመንግስትን ገንዘብ ለብክነት መዳረጋቸውን የመንግስት ምንጮች ያረጋግጣሉ። የያዙትን ስልጣን ለማጠናከር ሲሉም በክልሉ ያሉ ኢንተርፕራይዞችን እንደገና በማደራጀትና አዳዲስ አሰራሮችን በመፍጠር በታማኝ ታዛዦቻቸው እንዲመሩ ያደርጋሉ። ለምሳሌም በዚህ ዓመት የተቋቋመው አዲስ የማዕድን ኢንተርፕራይዝ ከነባሩ የማዕድን ቢሮ በጀት በሚበልጥ መልኩ 170 ሚሊዮን ብር ገደማ በጀት እንዲመደብለት ተደርጎ በራሳቸው ተሿሚዎች እንዲሞላ ተደርጓል። ከዚህ በተጨማሪም ቀደም ሲል ካራማራ ላይ የነበረውንና አሁን ወደ ቁልጅ የተወሰደውን የክልሉ ትልቅ የገቢ ምንጭ የሆነውን የካስተም ኬላ ለግለሰብ አሳልፈው ለመስጠት እንቅስቃሴ እየተደረገ መሆኑንና በቅርቡ በተደረገው የወረዳ አወቃቀር ለውጥም በጀራር ዞን ለዳሃብሺል ግሩፕ የሶማሌላንድ ቅርንጫፍ ማለት ነው አዲስ ወረዳ በብቸኝነት በመስጠት ከፍተኛ ጉቦ መቀበላቸውን የመሰረት ሚዲያ ምንጮች ያመለክታሉ። የጅግጅጋ ከተማ ነዋሪዎችና ታዛቢዎች እንደሚናገሩት በክልሉ በአንድ ሰው ዙሪያ የሚደረግ ያልተገደበ የስልጣን ክምችት የሕግ የበላይነትንና መልካም አስተዳደርን በእጅጉ እያዳከመው ይገኛል። ሶማሌ ክልል ከሌሎች አካባቢዎች አንጻር ሲታይ የተሻለ ሰላምና ልማት ያሳየ ቢመስልም የሕዝብን ጥቅም ለማስጠበቅ ሲባል የክልሉ ፕሬዝዳንት፣ የክልሉ የሚመለከታቸው ተቋማትና የፌዴራል መንግስት በእነዚህ የማጭበርበር በስልጣን አላግባብ የመጠቀምና የገንዘብ ማጠብ ወንጀሎች ላይ ገለልተኛና በማስረጃ የተደገፈ ምርመራ በማካሄድ ተጠያቂነትን ማረጋገጥ እንዳለባቸው ጥሪ ቀርቧል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርቶት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።